በመካከለኛው ምስራቅ ያለው የፖለቲካ ሙቀት ዛሬ ለድርድርና ለጦርነት እኩል ቦታ ሰጥቶ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤል የዜና አውታሮች ጋር ባደረጉት ቆይታ በዋሽንግተንና በቴህራን መካከል ያለ ግንኙነት ወደ አንድ ወሳኝ የመድረሻ ነጥብ መቃረቡን ይፋ አድርገዋል። ትራምፕ በሰጡት መግለጫ መሰረትም ኢራን በአሁኑ ወቅት የኒውክሌር ድርድሩን ለማሳካት ያላት ፍላጎት እጅግ ከፍተኛ ነው። ነገር ግን ይህ ፍላጎት በሰላማዊ ውይይት ብቻ የመጣ ሳይሆን በአሜሪካ የብረት ክንድ የታጀበ መሆኑን ፕሬዚዳንቱ አጽንኦት ሰጥተዋል። ከዚህ ባለፈ ወይ ስምምነት ላይ እንደርሳለን አለዚያ በጣም ከባድ የሆነ እርምጃ እንወስዳለን የሚለው ትራምፕ ዛቻ በቀጠናው ላይ የጦርነትን ጥላ ዳግም እንዲያንዣብብ አድርጎታል። ትራምፕ እንደሚሉት ኢራን በአሁኑ ወቅት ከሳቸው በቀር ከሌላ ከማንም ጋር ለመነጋገር ፈቃደኛ አይደለችም። ይህ ደግሞ እርሳቸው የድርድር ጥበብ ብሎ ለሚጠሩት ስልታቸው ትልቅ መተማመኛ ሆኖላቸዋል። ፕሬዚዳንቱ ለኢራን መሪዎች ግልጽ የሆነ መልእክትን ማስተላልፈዋል። ይህም ባለፈው ሰኔ ወር ላይ የኢራን የኒውክሌር ተቋማት በአሜሪካ ጥቃት ሲፈራረሱ የታየው ክስተት ዳግም እንዳይደገም ከፈለጉ አሁኑኑ ወደ ድርድር ጠረጴዛው መምጣት እንዳለባቸው ነው። ትራምፕ ባሳለፍነው ጊዜ ጥቃት እንሰነዝራለን ብለን ስንናገር አላመኑንም ነበር። አሁን ግን ሁኔታው ተቀይሯል በማለት ቴህራን በስጋት ውስጥ መሆኗን ገልጸዋል። እንደ ትራምፕ እምነት ከሆነ የሚደረገው ማንኛውም ስምምነት የኒውክሌር መሳሪያን ብቻ ሳይሆን የኢራን የሚሳይል አቅምና ሌሎች ወታደራዊ እንቅስቃሴዎችንም ማካተት ይኖርበታል። ይህ በእንዲህ እንዳለ አሜሪካ በፋርስ ባሕረ ሰላጤ ላይ ያሰለፈችው ወታደራዊ ኃይል እጅግ አስደንጋጭ ደረጃ ላይ ደርሷል። ትራምፕ በአሁኑ ወቅትም አንድ ግዙፍ የጦር መርከቦች ስብስብ ወደ ቀጠናው መላካቸውን እንዲሁም ምናልባትም ሁለተኛው የአውሮፕላን ተሸካሚ መርከብን ለመላክ እያሰቡ መሆኑን ገልጸዋል። ይህ ወታደራዊ ግንባታ ለተራ ማስፈራሪያ ብቻ ሳይሆን ድርድሩ የሚፈለገውን ውጤት ካላመጣ ኢራን ከመሰረቷ ለመምታት የታለመ የመጨረሻው አማራጭ ይመስላል። በባህሩ ላይ የተሰለፉት እነዚህ ግዙፍ መርከቦች ማንኛውንም የኢራን ዛቻ ለመመከትና ፕሬዚዳንቱ ትዕዛዝ በሚሰጡበት ቅጽበትም ጥቃቱን ለመሰንዘር በተጠንቀቅ ላይ ይገኛሉ። ኢራን ግን ለዚህ ጫና የሰጠችው ምላሽ በቁጣና በጽናት የተሞላ ነው። የሀገሪቱ የጦር ኃይሎች በሰጡት መግለጫ በኢራን ሉዓላዊነት ላይ የሚቃጣ ማንኛውም ትንኮሳ ይበልጥ ኃይለኛና ሰፊ አጸፋዊ እርምጃን እንደሚያስከትል ዝተዋል። የኢራኑ የበላይ መሪ አያቶላህ አሊ ኮሜኒ ህዝባቸው በአሜሪካና በእስራኤል ጫና ስር እንዲያወድቅና ጽናቱን እንዲያሳይም ጥሪ አቅርበዋል። የኢራን መሪዎች የሚሳይል አቅማቸው ለድርድር እንደማይቀርብና ማንኛውም ስምምነት የሚሳካው አሜሪካ የጣለችውን የኢኮኖሚ ማዕቀብ ሙሉ በሙሉ ካነሳች ብቻ እንደሆነ አጽንኦት ሰጥተዋል። የኢራን የአቶሚክ ኢነርጂ ድርጅት መሪ መሐመድ ኢስላሚ እንደገለጹት እስከ 60 በመቶ የነጠረውን ዩራኒየም መልሶ የማቅለጥ ጉዳይ ለድርድር የሚቀርበው ማዕቀቡ ሲነሳ ብቻ ነው። በዚህ የዲፕሎማሲና የወታደራዊ ፍጥጫ መካከል ግን አንድ ምስጢራዊ እንቅስቃሴ ታይቷል። ከፍተኛው የኢራን ባለሥልጣን አሊ ላርጃኒ ወደ ኦማን በማምራት በቴህራንና በዋሽንግተን መካከል በሚደረገው ቀጥተኛ ያልሆነ ድርድር ላይ የሀገራቸውን ኦፊሴላዊ ምላሽ ይዘው መሄዳቸው ተሰምቷል። ላርጃኒ በኦማን የውጭ ጉዳይ ሚኒስትር በድር አልቡሳይዲ በኩል ለአሜሪካ ያስተላለፉት ደብዳቤም የኢራን ቀጣይ እርምጃ የሚወስድ እንደሆነ ይታመናል። ይህ የዲፕሎማሲ ጉዞ ወደ ኳታርም እንደሚቀጥል የሚጠበቅ ሲሆን ኳታር ግዙፍ የአሜሪካ የጦር ሰፈር የምታስተናግድና የቀጠናው የሰላም ድርድር ማዕከል የመሆን ልምድ ያላት ሀገር መሆኗ ለድርድሩ ልዩ ክብደት ተሰጥቷል። በተጨማሪም ኢራን በቅርቡ የእስላማዊ አብዮት በዓሏን ስታከብር በቴህራን አዛዲ አደባባይ ላይ ያሳየችው ወታደራዊ ትርኢት ዓለምን አስገርሟል። በዚያን ዕለት ለሕዝብ እይታ ከቀረቡት መሳሪያዎች መካከል ባሳለፍነው ሰኔ ወር ላይ ተመቱ የተባሉ የእስራኤል ድሮኖች ይገኙበታል። ቴህራን እነዚህን ድሮኖች በአደባባይ ማሳየቷ ለጠላቶቿ የምትሰጠው የስነ ልቦና ጦርነት አካል ነው። በተጨማሪም እንደ አጅ ቃሲምና ዞልፋቃር ያሉ የባለስቲክ ሚሳይሎች በሰልፉ ላይ መታየታቸው ኢራን ለማንኛውም ጥቃት ምላሽ ለመስጠት ያላትን ዝግጁነት አሳይቷል። ምንም እንኳን አገዛዙ በዓሉን እንደ ህዝባዊ ድጋፍ ማሳያ ቢጠቀምበትም በሌላ በኩል ግን በቴህራን ጎዳናዎች የውስጥ ተቃውሞች አሁንም በድብቅ መቀጠላቸውን መረጃዎች ይጠቁማሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን የሚያደርጉት ጉዞም ሌላኛው ከዚህ ትልቅ ቁማር አካል ነው። ኔታንያሁ ከትራምፕ ጋር በሚያደርጉት ስብሰባ በኢራን ላይ የሚወሰድ እርምጃ ይበልጥ እንዲጠነክርና የሚደረገው ስምምነት የኢራን የሚሳይል አቅም ሙሉ በሙሉ የሚገታ እንዲሆን ግፊት ያደርጋሉ ተብሎ ይጠበቃል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት በትራምፕ አስተዳደር በኩል የሚሰመሩት ቀይ መስመሮች በቀጥታ በፕሬዚዳንቱ የግል ውሳኔ ላይ የተመሰረቱ ይሆናሉ። ትራምፕ በበኩላቸው ኔታንያሁ ለድርድሩ እንቅፋት አይደሉም፣ ይልቁንም ጥሩ ስምምነት ይፈልጋሉ ማለት መከላከያ ሰጥተዋል። የአሜሪካና የኢራን ጦርነት ቢቀሰቀስ የዓለም ኢኮኖሚ በተለይም የነዳጅ ዋጋ በከፍተኛ ሁኔታ ይናጋል። ይህ ደግሞ በዓለም ላይ የሚኖረውን ተራ ዜጋ ኑሮ በእጅጉ ይፈታተናል። ትራምፕ የሚከተሉት ሰላም በኃይል ፖሊሲ በአንድ በኩል ለኢራን ተቋሚዎች ተስፋ ቢሆንም በሌላ በኩል ግን አሜሪካን ወደማትወጣበት የቀጠናው ጦርነት ሊከታት ይችላል የሚል ስጋት አለ።
የኢራን አገዛዝ በውስጥ አመፅና በውጭ ጫና ተወጥሮ ባለበት በዚህ ወቅትም አሜሪካ የምትወስደው ማንኛውም ውሳኔ በዓለም ዙሪያ የሚገኙ ስደተኞችንና የውጭ ዜጎችን ደህንነት የሚነካ ይሆናል። አሜሪካ በአሁኑ ሰዓት የዩኤስኤስ አብርሃም ሊንከን የጦር መርከብንና ተዋጊ ጀቶችን በመካከለኛው ምስራቅ አሰልፋለች። ዩናይትድ ስቴትስ በቅርቡ አንድን ድሮን መታመጣሉና በሆርሙዝ ወሽመጥ አካባቢ ለአሜሪካ ባንዲራ ላላት መርከብ ጥበቃ ማድረጓ አሜሪካ ዝግጁነቷ ወደ ተግባር እየተቀየረ መሆኑን ያሳያል። ትራምፕ ኢራን ስምምነት ላይ መድረስ በጣም ትፈልጋለች ቢሉም ቴህራን ግን ዲፕሎማሲ ስለ ሚሊታሪ ትርኢት ወይም በወታደር ዛቻ የሚደረግ ዲፕሎማሲ ውጤት የለውም በማለት የአሜሪካንን እብሪት ውድቅ አድርገዋለች። በመካከለኛው ምስራቅ የፖለቲካ ሰማይ ላይ የሚታየው ድባብ ዛሬም እንደተወጠረ ቀጥሏል። ያያለኑ የዲፕሎማሲ ፍልሚያና የወታደራዊ ዝግጅት ሽኩቻ ዓለምን ወደማይታወቅ የታሪክ ምዕራፍ ይዟት እየነጎደ ይገኛል። የአሜሪካው ፕሬዚዳንት ትራምፕ በሰጡት አዲስ መግለጫም በዋሽንግተንና በቴህራን መካከል የሚካሄደው ድርድር ውጤት ካላመጣ አሜሪካ በጣም ከባድ የሆነ እርምጃ ለመውሰድ ዝግጁ መሆኗን በግልጽ አስታውቋል። ይህ ማስጠንቀቂያ የመጣው ፕሬዚዳንቱ ከእስራኤልና ከአሜሪካ መገናኛ ብዙሃን ጋር ባደረጉት ቆይታ ሲሆን በትረካ ውስጥ የተካተቱ ክስተቶች የሁለቱ ሀገራት ግንኙነት በአሁኑ ሰዓት በምን አይነት ስስ ገመድ ላይ ተንጠልጥሎ እንደሚገኝ ቁልጭ አድርገው ያሳያሉ። ትራምፕ በባህረ ሰላጤው አካባቢ እያደገ የመጣውን የአሜሪካን የባህር ኃይል እንቅስቃሴ ግዙፍ የጦር መርከቦች ጓድ ሲሉ ገልጸውታል። ይህ ኃይል ለተራ ማስፈራሪያ የተቀመጠ ሳይሆን ድርድሩ ካልሰመረ ተግባራዊ እርምጃ ለመውሰድ የተዘጋጀ መሆኑን አጽንኦት ሰጥተዋል። ኢራናውያን ስምምነት ላይ መድረስ ይፈልጋሉ ብዬ አምናለሁ፣ ካላደረጉት ግን ሞኞች ናቸው ያሉት ትራምፕ ባሳለፍነው ሰኔ ወር ላይ የኢራን ኒውክሌር ተቋማት መምታታቸውን በማስታወስ በዚህኛው ዙር ከዚያ የከፋ እርምጃ ሊወሰድ እንደሚችል ፍንጭ ሰጥተዋል። እንደ ትራምፕ አባባል ከሆነ የኢራን መሪዎች ከእሳቸው በስተቀር ከማንም ጋር ለመነጋገር ፈቃደኛ አይደሉም። ይህም ለእሳቸው ልዩ የዲፕሎማሲ የበላይነት እንደሚሰጣቸው ያምናሉ። ይሁን እንጂ የሚደረገው ስምምነት ሁሉን አቀፍ መሆን እንዳለበት፣ ይህም የኒውክሌር መሳሪያን ብቻ ሳይሆን የሚሳኤል ፕሮግራሞችንና ሌሎች ስጋቶችንም መያዝ እንዳለበት አስታውቀዋል። ኢራን በበኩሏ ለዚህ ጫና የሰጠችው ምላሽ በቁጣ የተሞላ ነበር። የሀገሪቱ ጦር ኃይሎች በሰጠው መግለጫ በኢራን ግዛት ላይ የሚቀጣ ለማንኛውም ትንኮሳ ይበልጥ ኃይለኛና ሰፊ ምላሽ እንደሚሰጡ ተዝቷል። የኢራኑ የበላይ መሪ አያቶላህ አሊ ኮሜኒ ህዝባቸው በአንድነት እንዲቆም ጥሪ ያቀረቡ ሲሆን የአሜሪካንና የእስራኤልን ጫና ለዘመናት የቆየ ጠላትነት ማሳያ አድርገው አቅርበውታል። ቴህራን የሚሳኤል አቅሟ ለድርድር እንደማይቀርብና ማንኛውም የኒውክሌር ስምምነት በቅድሚያ የኢኮኖሚ ማዕቀቦችን ማንሳትን መሰረት ማድረግ እንዳለበት በአጽንኦት እየሞገተች ትገኛለች። የአገሪቱ የአቶሚክ ኢነርጂ ድርጅት መሪ መሐመድ ኢስላሚ እንደተናገሩት እስከ 60 በመቶ የነጠረውን ዩራኒየም መልሶ የማቅለጥ ጉዳይ የሚወሰነው ማዕቀቦች ሙሉ በሙሉ በመነሳታቸው ላይ ብቻ ነው። በዚህ ሁሉ ውጥረት መሃል ግን ዲፕሎማሲው ሙሉ በሙሉ አልተዘጋም። ከፍተኛው የኢራን ባለሥልጣን አሊ ላርጃኒ ወደ ኦማን በማምራት በቴህራንና በዋሽንግተን መካከል በሚደረገው ቀጥተኛ ድርድር ላይ የሀገራቸውን ኦፊሴላዊ ምላሽ ይዘው መሄዳቸው ተሰምቷል። ላርጃኒ በኦማን ቆይታቸው ከውጭ ጉዳይ ሚኒስትሩ በድር አልቡሳይዲ ጋር መገናኘታቸውን የሚያሳዩ ምስሎች በሰፊው ተሰራጭቷል። ይህ የዲፕሎማሲ ጉዞ ወደ ኳታርም ሊያመራ እንደሚችል የሚጠበቅ ሲሆን ኳታር ግዙፍ የአሜሪካ የጦር ሰፈር የምታስተናግድና በቀጠናው መካከለኛ ልምድ ያላት ሀገር መሆኗ ለውይይቱ ልዩ ትርጉም ይሰጠዋል። ይሁን እንጂ ቴህራን አሁንም ዩራኒየም ማበልጸግ መብቷ እንዲከበርላት የምታደርገው ግፊት ለዋሽንግተን ትልቁ እንቅፋት ሆኖ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ያደረጉት ጉዞ ሌላኛው የዚህ ታሪክ ወሳኝ ክፍል ነው። ኔታንያሁ ከትራምፕ ጋር በሚያደርጉት ስብሰባ የኢራን የሚሳኤል አቅም የሚገቱ ጥብቅ መስፈርቶች በስምምነት ውስጥ እንዲካተቱ ግፊት እንደሚያደርጉም ይጠበቃል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት በትራምፕ አስተዳደር በኩል የሚሰምሩት ቀይ መስመሮች በቀጥታ በፕሬዚዳንቱ በኩል የሚወሰኑ ስለመሆናቸው አጽንኦት ሰጥቷል። ትራምፕን በበኩላቸው ኔታንያሁ ለድርድሩ እንቅፋት አይደሉም፣ ይልቁንም ጥሩ ስምምነት ይፈልጋሉ ማለት መከላከያ መስጠታቸውም አነጋጋሪ ሆኗል። ይህ በእንዲህ እንዳለ ኢራን በቅርቡ የአብዮት በዓሏን ስታከብር በቴህራን አዛዲ አደባባይ ላይ ያሳየችው ወታደራዊ ትርኢትም ለምዕራቢያን ማስጠንቀቂያን ያዘለ ነበር። በባህርና በመሬት ላይ የሚወነጨፉ እንደ ሱማር፣ ኑርና ቃዲር ያሉ የክሩዝ ሚሳይሎች እንዲሁም ሀጅ ቃሲምና ዞልፋቃር የተባሉ ባለስቲክ ሚሳይሎች ለእይታ ቀርበዋል። ከሁሉም በላይ ግን ባሳለፍነው ሰኔ ወር ላይ ተመቱ የተባሉት የእስራኤል ድሮኖች በአደባባይ መታየታቸው ኢራን ያላትን የመከላከያ ብቃት ለማሳየት የጠቀመችበት የስነ ልቦና ጦርነት አካል ተደርጎ ተወስዷል። ምንም እንኳን አገዛዙ በዓሉን እንደ ህዝባዊ ድጋፍ ማሳያ ቢጠቀምበትም በሌላ በኩል ግን በቴህራንና በሌሎች ከተሞች የውስጥ ተቃውሞች አሁንም በድብቅና በይፋ ስለመቀጠላቸው ይሰማል። አሜሪካ በአሁኑ ሰዓትም የዩኤስኤስ አብርሃም ሊንከን የጦር መርከብንና ተዋጊ ጀቶችን በመካከለኛው ምስራቅ አሰልፋለች። ይህ የወታደራዊ ግንባታ ለኢራን አስተዳደር ግልጽ መልእክት ነው። ወይ በድርድር ጠረጴዛው ላይ የተሻለ ውጤት አምጡ፣ አለበለዚያ የጦርነቱን መዘዝ ተቀበሉ የሚል ነው።
የአሜሪካ በቅርቡ አንድን ድሮን መታመጣሏና በሆርሙዝ ወሽመጥ አካባቢ ለአሜሪካ ባንዲራ ላላት መርከብ ድጋፍ መስጠቷ ወታደራዊ ዝግጁነቷ ወደ ተግባር የተቀየረ መሆኑን ያሳያል። የሚቀጥሉት ቀናት ለቀጠናው ብቻ ሳይሆን ለዓለም ሰላም እጅግ ወሳኝ ናቸው። በኦማን የሚደረገው ጥረት ፍሬ ያፈራል ወይንስ ትራምፕ ያሉት ያ በጣም ከባድ እርምጃ ተግባራዊ ይሆናል? የእስራኤል ግፊት፣ የኢራን ጽናትና የአሜሪካ ወታደራዊ ጡንቻ በአንድ ነጥብ ላይ ተጋጭተዋል። የታሪክ መዘጉር ሲሽከረከር ዛሬ የሚወሰዱት ውሳኔዎች ላይ በመመስረት ነገ መካከለኛው ምስራቅ ወደ ሰላም ጎዳና ሊመለስ አሊያም ወደማይመለስበት የእሳት ባህር ሊገባ ይችላል። የኃያላኑ ቁማር ገና አልጠናቀቅም። ነገር ግን ጊዜው እጅግ የጠበበ መምጣቱ ግን አጠራጣሪ አይደለም። በመጨረሻም ይህ ፍጥጫ የሚያሳየው ዲፕሎማሲና ኃይል ጎን ለጎን እየተጓዙ መሆኑ ነው። ትራምፕ የድርድር ጥበብ ብለው የጠሩት መንገድም ዛሬ በባህር ላይ በተሰለፉ የጦር መርከቦችና በድብቅ በሚላኩ የዲፕሎማሲ ደብዳቤዎች መካከል እየተፈተነ ይገኛል። የኢራን ሕዝብ በውስጥ ዓመፅና በውጭ ጫና መካከል ሆኖ የሚቀጥለው ምዕራፍ በከፍተኛ ጉጉት ይጠባበቃል። የአውሮፓ መሪዎችም ቢሆኑ ድርድሩ የአውሮፓን ጥቅም አሳልፎ እንዳይሰጥ በከፍተኛ ጥንቃቄ እየተከታተሉት ነው። በኦማን የተጀመረው የዲፕሎማሲ ሽኩቻ የሰላም ብርሃንን ይወልዳል ወይንስ ትራምፕ ያሉት ያ በጣም ከባድ እርምጃ መካከለኛው ምስራቅን ወደ አመድነት ይለውጣል? ሰላም ይመጣ ይሆን ወይንስ የጦርነት ነበልባል? መልሱ ያለው በሚቀጥሉት ጥቂት ሳምንታት በሚደረጉት የዲፕሎማሲና ወታደራዊ እንቅስቃሴዎች ላይ ብቻ ይሆናል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ መሆኑን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።